ሰላም እንደምን ቆያችሁ የክንፋን መረጃ ቤተሰቦች። ዛሬ ሰፋ ያለ በኢትዮጵያና ኤርትራ መካከል ወደብን አስመልክቶ የተፈጠረውን ውዝግብና ለመግባባት የምናስዳስሳችሁ ሲሆን በዘገባውም ስለ ቀጣዩ የኢትዮጵያና ኤርትራ ጣፈንታ ምን ሊሆን እንደሚችል ይህን አስመልክቶም በሁለቱ ሀገራት የተሰጡ ወቅታዊ ምልልሶችና ሌሎች ሀገራትስ ስለ ጉዳዩ ምን ይላሉ የሚለውን ጭምር እንዲሁም ወደቡን ምክንያት አድርገው ሊነሱ ስለሚችሉ ጦርነቶች ይዘንላችሁ መጥተናል። ዝርዝሩን እንደሚከተለው አቅርበነዋል። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። ዳግም የተቃቀሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን? የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከሁለት ዓመታት በፊት በ2016 ዓመተ ምህረት ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመላክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነጻነቷን ያወጀችው በ1985 ዓመተ ምህረት ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለት ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት 1990 እስከ 1992 ድረስ ጦርነት ተካሂዶ ወደ 1000 የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመተ ምህረት ድረስ ወዳጆች ነበሩ። አሰብ ማንኛውም ዋጋ ሊከፈልለት የሚገባ ነው። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነጻ ሀገር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልም ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉ የመንግስት ደጋፊ ስለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች የኢትዮጵያ የባህር በር ያሳጡ ሀገራትን እንደሚዋጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው እና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል እና እንዴት ሆኖ ነው የ200 ሚሊዮን ህዝብን ፍላጎት ይደፈጠጣል ሲሉ መስከረም 15 ተናግረዋል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን እና የባህር በር ማግኘታችንን እናረጋግጣለንም ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጄኔራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነትን ሲያስረዱ ማንኛውንም ዋጋ ሊከፈልለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆኑ ማንኛውንም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጄኔራል ታደሰ ብቼ ከፍተኛ ወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለት እየተቃረብን ነው ሲሉም ተናግረዋል። ይህንን ማድረግ የባህር በር ማግኘት ተልእኮውን የሚሸከም አስተማማኝ ኃይል መገንባት አለብን እና ለዚህም ነው ዕለት በዕለት ወደዛ እየተቃረብን ያለነውም ብለዋል። የኤርትራ ጦር ኢትዮጵያን ስለማስጠንቀቅ ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስቴሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስቴሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። መስከረም 6 2018 ዓመተ ምህረት ሚኒስቴሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑን ገልጸዋል። ብዙም ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቀዋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም ዕድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲሉ አስጠንቅቀዋል። ወታደራዊ እንቅስቃሴዎች
ሁለቱን ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የአገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጄኔራል ሃጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓመተ ምህረት ወታደራዊ ሹመት ያገኙ 66 ከፍተኛ የወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጄኔራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታ አቅርቧል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን ግን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓመተ ምህረት የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ብሏል። የኢትዮጵያ መገናኛ ብዙሃን ዘመቻ የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስት ፕሮፓጋንዳ በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሃዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑን እየዘገቡ ነው። የኢቲቪ የዜና ሽፋኖች ኢትዮጵያ የቀይ ባህርን ወደብ ፍትሃዊ ባልሆነ መንገድ ማጣቷን በሚገልጹና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮችን ከማሳየት ባሻገር ከግድቡ ወደ ወደቡ አሰብ የኛ ነው ወይንም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችንም ሲያቀርብ ነበር። የአገር ውስጥ መገናኛ ብዙሃን በባህር በር ጉዳይ ያለውንም አቋም የሚያሰራጩ አክቲቪስቶችን በበይነመረብ ላይ ማሰማራቱን ይገልጻሉ። የእነዚህ በማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶች ቁጥር 60 ሺህ እንደሚደርስ ተዘግቧል። የኤርትራ መገናኛ ብዙሃን የኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤሪቲቪ ኢትዮጵያን ከ10 ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችንና አስተያየቶችን ያቀርባል። ጥቅምት 1 2018 ዓመተ ምህረት የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንድና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲል ወንጅሎታል። የማስታወቂያ ሚኒስቴር ርዕሰ አንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮት ተጠያቂ አትሆንም ሲል ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃን ድምጻቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾቹንና ኤርትራውያንን የፖለቲካ ልዩነታቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርቧል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያን ጠባጫሪ መግለጫዎች ኮንኖ አቅርቧል። ጦርነት ሊቀሰቀስበት የሚችልበት እድል በ2016 ዓመተ ምህረት የትግራይ ጦርነት ማብቃት አገሪቱ ከአውዳሚ ጦርነት እፎይታ ያገኘች ቢያስመስላትም መንግስት በኦሮሚያና በአማራ ክልል ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለው ነው። ይህ በእንዲህ ያለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የ2 ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ነግሷል። ህዳር 5 2018 ዓመተ ምህረት የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቆ በመግባት እና 6 መንደሮችን መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። ህዳር 7 2018 ዓመተ ምህረት ደግሞ ህወሓት የፌዴራል መንግስቱ በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎች መገደላቸውን አስታውቋል። በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉ የሰፋ ነው። አዲስ አበባ ኤርትራ የኢትዮጵያ መንግስትን ተቃውመው ነፍጥ ያነሱ ኃይሎችን ትደግፋለች ሲል ይከሳል።